ስንመለከታቸው እንደ ዴማስቆብ ላይ ሆነው ሲኮበልሉ እናያለን። ከቅድስናው ተራራ ላይ ይመቻል ብለው ይደላናል ብለው ሲኮበልሉ እናያለን። ነገር ግን ስናያቸው ጎስቁለው ተበላሽተው ሳይሆን ወፍረው ዳብረው እናያቸዋለን። ተመችቶታል እንላለን። በቁም መሞታቸውን ግን ዘንግተናል። ከቤተ እግዚአብሔር መለየት እኮ በቁም መሞት ነው። ከመስቀሉ መለየት፣ ከእናት ቤተ ክርስቲያን ፍቅር መለየት፣ ከመንፈስ ቅዱስ መለየት፣ ከአውደ ምሕረቱ መለየት፣ ከቅኔ ማህሌቱ መለየት፣ ከንስሐ መለየት ሞት እኮ ነው። ግን ከሁሉ መከራ ጠብቆ በቅድስናው ተራራ ላይ ስለሰበሰበን ቅዱስ አምላክ እግዚአብሔር ስሙ የተመሰገነ ይሁን። አዎ ስሙ የተመሰገነ ይሁን። ስለዚህ በዚች በኢየሩሳሌም ከተማ ቆዩ ይላል። እንግዲህ ኢየሩሳሌም ቤተ ክርስቲያን ናልካል። እቺ ኢየሩሳሌም ጸጋ እግዚአብሔርን የምናገኝባት፣ የእግዚአብሔር ልጅነት የምናገኝባት፣ ሃይማኖታችንን የምናይባት፣ የምንሰማባት፣ ኃጢአት በደላችንን የምንላቀቅባት፣ ለንስሐ የምንበቃባት፣ በምህረት አደባባይ ላይ ስንቆም በተወጉት እጆቹ የምንባረክባት፣ በመስቀሉ ኃይል የምንባረክባት፣ በቅዱሳኑ ቃል ኪዳን የምንጠበቅባት፣ ከኃጢአት ባሪያ ተለይተን የጽድቅ ባለጸጋ የምንሆንባት ቅድስት ሀገር ይቺ ቤተ ክርስቲያን ናት። ወይትምኩብከ ኩሎሙ እለ ያፈቅሩ ስምከ፣ ስምህን የሚወዱ ሁሉ ባንተ ይመካሉ ይላል ቅዱስ ዳዊት። እስቲ ስምህን የሚወዱ በሉ እስኪ። ስምህን የሚወዱ ሁሉ ባንተ ይመካሉ። ትምክታችን ማን ነው? ኃይላችን ማን ነው? ጠባቂያችን ማን ነው? አዳኛችን ማን ነው? ስሙ የተመሰገነ ይሁን። እግዚአብሔር ነው። ስሙ የተመሰገነ ይሁን። ስለዚህ እግዚአብሔርን ተስፋ ማድረግ ኃይልን ያሰጣል። እግዚአብሔርን ተስፋ ማድረግ ልጅነትን ያሰጣል። እግዚአብሔርን ተስፋ ማድረግ በቅድስናው ተራራ በንስሐ እንድንመላለስ ያደርጋል። እግዚአብሔርን ተስፋ ማድረግ ከኃጢአት ባርነት ይለያል፣ የጽድቅ ባለጸጋ ያደርጋል። አሁን ተመልከቱ፣ አላረፍንም። አሁን በቅድስናው ተራራ ላይ በሚታመን ክንዱ ላይ እኮ ነው ያረፍነው። ምናልባት ዞር ስንል የተቀመጥንበት ወንበሩ ሳይሆን የቻለን በእግዚአብሔር በአባታችን ክንድ ላይ ነው ያረፍነው። ስሙ የተመሰገነ ይሁን። ከብዳችሁኛል፣ ክንዴ ዝሏል አላለም። ከነ ኃጢአታችን ከነ በደላችን ተሸክሞ ለንስሐ እንድንበቃ ተስፋ መንግሥተ ሰማያትን እንድንወርስ ያደረገን በንጹሕ ደሙ ያዋጀን ለቅድስና የጠራን በቅድስናው ተራራ ላይ እያቆመ በጠላታችን ፊት ራሳችንን በዘይት እየቀባ እየባረከ ከቅድስና ወደ ቅድስና ከክብር ወደ ክብር የሚያሸጋግረን የክብር ባለቤት እርሱ አባታችን እግዚአብሔር ነው። ስሙ የተመሰገነ ይሁን። ስለዚህ ኢየሩሳሌም የተባለች ወንጌል ኢየሩሳሌም ናት። ወንጌል ኢየሩሳሌም ናት። ኢየሩሳሌም ማለት የሰላም ከተማ ነው ብለናል። ወንጌል ሰላም ናት። ምንም ሀገር ቢረበሽ፣ ምንም በአራቱም ማዕዘን ጦርነት ቢከሰት ቅድስት ቤተ ክርስቲያን ስትመጡ የሰላም ቃል ነው የምትሰሙት። ሰላምን ነው የምትሰብከው። ሰላሟ ክርስቶስን ነው የምትሰብከው። በአይምሯችን ውስጥ ያለው ሐዘናችን ወደ ደስታ የሚቀይረውን የእግዚአብሔርን ቃል ወንጌልን ነው የምትሰብከው። ወንጌል ደግሞ እውነት ናት። እውነት ደግሞ የእግዚአብሔር ቃል ነው። ወንጌል ደግሞ በእግዚአብሔር መንፈስ ቅዱስ ገልጦላቸው ቅዱሳን ሐዋርያት፣ ቅዱሳን ነቢያት፣ ቅዱሳን አባቶቻችን የከተሙልን የጻፉልን ከኃጢአት ባሪያ ላለመሆን ቃሉን ለማወቅ ቃሉን ለመረዳት አባቶቻችን ወንጌልን ሲጽፉ በመከራ ውስጥ እያለፉ በምን ውስጥ እያለፉ? በመከራ ውስጥ እያለፉ እነ ቅዱስ ዮሐንስ ወንጌልን የሰበኩልን ግራና ቀኝ እንደ አንበሳ የሚያገሳ ሞንታርቦ ተተክሎላቸዋል። በምድረ በዳ ነው እነሱስ መቀርበት መንግሥተ ሰማያት ብለው የሰበኩት። የእናት ቤተ ክርስቲያን ስብከቷ ይሄ ነው። የእነ ቅዱስ ዮሐንስ ስብከት ነው። መንግሥተ ሰማያት ቀርባለችና ንስሐ ግቡ ነው። ንስሐ ዘማዊውን ድንግል ኃጥኡን ጻድቅ ያደርጋል። እንዲህ ስላችሁ ዘማዊ ድንግል ይሆናል እንዴት ትሉኝ እንደሆነ የነፍስ ድንግልናን ያሰጣል፣ የሥጋ ድንግልና አይገኝም። ከኃጢአት ባርነት ይለያል፣
ንስሐ የእግዚአብሔር ልጅ ያደርጋል። ሰው ከሰው ጋር ሲጣላ በሰው እንደሚታረቅ ሁሉ በሀገር ሽማግሌ እንደሚታረቅ ሁሉ እኔና እናንተ ከእግዚአብሔር ከአባታችን ስንጣላ የምንታረቀው በንስሐ። እንዴት ነው የምንጣላው? ደግሞ ኃጢአት ስንሰራ፣ ወንድምን ስንበድል፣ ሃይማኖትን ስንክድ፣ ከቤተ ክርስቲያን ስንለይ፣ ከወንጌል ከተማ ስንለይ፣ ወንድማችንን ስንጠላ፣ የኃጢአት ባሪያ ስንሆን፣ አባቶችን ስንነቅፍ፣ አባቶችን ስንሳደብ፣ በማያገባን ነገር ውስጥ እያለፍን ስለ ሰው ኃጢአት ስናወራ እንሄዳለን። ወደ ኤማሁስ መንገደኞች ስለማን ሲያወሩ ሄዱ? ስለ ክርስቶስ። በመካከላቸው ማን ተገኘ? ራሱ ባለቤቱ። አያችሁ፣ አንዳንድ ጊዜ አይገጥማችሁ? አንዱን ወንድማችሁን ስታሙ እሱ ከኋላ ሳታውት እናንተ እያማችሁት የሚሰማችሁ አላጋጠማችሁ? አደራችሁ ከቅድስናው ተራራ ላይ ተባርከን ወንጌሉን ሰምተን ዝማሬውን ዘምረን አባቶቻችን ባርከውን ተቀድሰን ቅዳሴውን አስቀድሰን ሥጋው ደሙ ተቀብለን ቅዳሴ ጸበሉን ጠጥተን እቱ በሰላም ስንባል ስንል ስለ እናት ቤተ ክርስቲያን እስኪ እናውራ፣ ስለ ክርስቶስ ፍቅር እናውራ። ከቤተልሔም እስከ ጎልጎታ የተከፈለልንን መስዋዕት እያወራን እንሂድ። ይሄን መከራ የተቀበለው ይሄን ፈተና የደረሰበት ይሄ ግርፋት የደረሰበት ለኔ ለባሪያው ነው፣ ለኔ የተከፈለው መስዋዕት ነው ብለን በዛ በተከፈለልን መስዋዕት ተስፋ እናድርግ። ይሄንን ሁሉ መስዋዕት ተስፋ የምናደርገው በኢየሩሳሌም ከተማ ስንቆይ፣ በኢየሩሳሌም ከተማ አንድ ሰው ኃጢአት ሰርቶ እግዚአብሔርን በድሎ ሲመጣ ወደ ዓለም ከሚሄድ ወደ ቅድስናው ተራራ ሲመጣ እንዲህ ይላሉ አቡነ ብፁዕ አቡነ ጎርጎርዮስ በረከታቸው ይደርብንና ያልተማረ ካህን ደም መጣጭት ነኝ ነው ይላሉ። ምን አልኳቸው? ያልተማረ ካህን ደም መጣጭት ነኝ ነው። እኛ ደግሞ አባቶቻችንን እናገኛቸዋለን በቤተ መቅደሱ ስናያቸው ዓለምንም አሸንፈው ዓለምንም ንቀው በቤተ መቅደሱ እንደ ክቡር አባታችን እንደ ዶክተር አባ ጌዲዮን ዓለምን አሸንፈው አያችሁ፣ ዓለምን ንቀው ይሄ ምንም ውዳሴ ከንቱ አይደለም። ዲግሪውን ማስተርሱን ይዘው ዶክተሬቱን ይዘው ደግሞም ያሉት ቤት ነው። አያችሁ፣ በቃኝ አላሉ። በእናት ቤተ ክርስቲያናቸው ባሳደገቻቸው በኢየሩሳሌም ከተማ ሰላም የሚያገኙት እዚህ ስለሆነ፣ እረፍት የሚያገኙት እዚህ ስለሆነ፣ ያስተማረቻቸው ቤተ ክርስቲያን ስለሆነ መጀመሪያቸው መጨረሻቸው እናታቸው ቅድስት ቤተ ክርስቲያን ስለሆነ ፈልጋችሁ የምታገኟቸው ቤተ ክርስቲያን ስሙ የተመሰገነ ይሁን። ይሄ ማን ስራ ይመስላችሁ? የመንፈስ ቅዱስ ስራ። ሃይማኖታቸውን ጠብቀው ቅድስናን ገንዘብ አድርገው ዓለምን ንቀው በቅድስና ተራራ እንድንገኝ የሚያደርገን የእግዚአብሔር መንፈስ ቅዱስ ስራ። በዚህ እንድንቆይ ደግሞ ኃጢአት ባሪያ ስንሆን መንፈስ ቅዱስ ይለየናል። ሰው ጸጋ መንፈስ ቅዱስ ከራቀው ምን ይሆናል መሰላችሁ? እንደ እብድ ውሻ ይዞራል። በየቦታው ይሄዳል፣ በየቦታው ይጮሃል፣ በየቦታው ያለቅሳል። የዓለም ስደተኛ ይሆናል። የሚያውቀው ሁሉ ይጠፋዋል፣ የተማረው ሁሉ ይጠፋዋል። ለምን መሰላችሁ? ኃጢአት ስንሰራ እግዚአብሔር መንፈስ ቅዱስ ሲለየን ባዶዎች ይሆናል። ባዶዎች አይታወቀንም ማለት ራሳቸውን ለእግዚአብሔር ሳይሰጡ በክደት ዓለም ውስጥ እያለፉ ቤተ እግዚአብሔር የሚመጡ አሉ። እንዳይመስላችሁ ገና ለመክደው ሳይሆን ገና ለመካድ ሲያስቡ መንፈስ ቅዱስ እኮ ይለያቸዋል። ዋጋ እንደሌላቸው ይታወቃል። እንዲህ አይነት ሕይወት ውስጥ ያሉ በእንዲህ አይነት ሕይወት ውስጥ የሚያልፉ በእንዲህ አይነት ሕይወት ውስጥ የሚንሸራሸሩ በዓለማችን ሞልተዋል። እኛ ግን አባቶቻችንን በኃጢአት ደክመን ስንመጣ፣ በኃጢአት ጎስቁለን ስንመጣ ቅድም እንደነገርኳችሁ በመጣጭ ሳይሆኑ የኛ አባቶች ካህናት አባቶቻችን ከእግዚአብሔር ጋር የሚያገናኙ የሚያስታርቁን እውነተኛይቱን ወንጌል እውነተኛይቱን ወደ ቅድስና ተራራ የምታስኬደውን መንገዷን ንስሐ ሰጥተው አሽተው አጥበው ንጹሕ አድርገው በእግዚአብሔር ፊት ያመጣሉ። ካህን እኮ አማላጅ ነው። አታውቁም? አዎ፣ አይንተ እግዚአብሔር የእግዚአብሔር አይኖች ናቸው። ከእግዚአብሔር ጋር የሚያገናኙ ለማለት ነው። በኃጢአት የጎሰቆለው ከጨለማው ዓለም ለይቶ ወንጌል ብርሃን በሆነችው ወንጌል
ሰላም በሆነችው ወንጌል በወንጌል የፍሬ ጽድቅ ዓለም ልመው ለንስሐ አብቅተው በቅድስናው ተራራ በኢየሩሳሌም ከተማ እንድንታይ ያደርጉናል። ስለዚህ የእግዚአብሔር ልጆች ተፈልገን እንድንገኝ በየት እንገኝ ስንፈለግ በየት እንገኝ? በኢየሩሳሌም በሰላም ከተማ። አዎ ሥጋው ደግሞ በሚፈተትባት ወንጌሉ በሚሰበክባት የሰማይ ሥርዓት በሚከናወንባት እንዲህ ልንሆን በኢየሩሳሌም ከተማ የምንሰበሰበው እኮ የመንፈስ ቅዱስ ልጆች ስለሆነ ጸጋ መንፈስ ቅዱስ ሲያድርብን ቁጭ ብለን ቃለ እግዚአብሔር እንሰማለን። ቁጭ ብለን ቅዳሴውን ስናስቀድስ በተመስጦ ይሆናል። የምንመራው ሀገር መሪ ስንሆን ሀገርን መንጋው እንዳይበተን ያለ ዘረኝነት፣ ያለ አድማ፣ ያለ ቋንቋ ሁሉንም በአንድ አድርጎ መምራት እንጀምራለን። ቤተ ክርስቲያን በመንፈስ ቅዱስ ነው የምትመራው። ስለዚህ እኛም ልጆቿ ከመንፈስ ቅዱስ በረከት ስናገኝ ጸጋ መንፈስ ቅዱስ ሲያድርብን ሁልጊዜ እውነተኞች እንሆናለን። ሁልጊዜ ሃይማኖተኞች እንሆናለን። ሁልጊዜ ለቅድስና እንሰልፋለን። ሁልጊዜ ለወንጌል እንሰልፋለን። ሁልጊዜ በቤተ መቅደሱ እንገኛለን። ሁልጊዜ ስንፈለግ አይ እገሌ እኮ ቢፈለግ የት ነው የሚገኘው እንባላለን። ቤተ እግዚአብሔር ኢየሩሳሌም ከተማ የሰላም ከተማ በዚች በሰላም ከተማ የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። ሌላው ኢየሩሳሌም የተባለች ሃይማኖት ሰላም ናት። ኢየሩሳሌም ይሏታል ሊቃውንት። በዚች በሃይማኖት መጽናት በሃይማኖት መገኘት ብዙዎች አሉ፣ አልዘረዝርላችሁ። እንደ ቲሸርት እንደ ካኒተር ሃይማኖት የሚቀይሩ ወደዛ አልገባም። በሃይማኖታችን መጽናት እንድንችል እነኝን ሁሉ የዘረዘርኩላችሁ ነገር ሁሉ እንድንፈጽም የሚያደርገን እግዚአብሔር መንፈስ ቅዱስ አብሮን ሲሆን፣ እግዚአብሔር መንፈስ ቅዱስ ሲባርከን፣ እግዚአብሔር መንፈስ ቅዱስ የመንፈስ ቅዱስን ስራ ስንሰራ መንፈስ ቅዱስ ሲያድርብን ለሃይማኖት ተገዢ እንሆናለን፣ ታማኞች እንሆናለን። ለሃይማኖት ታማኞች ስንሆን ለትዳር ደግሞ ታማኝ እንሆናለን። ለስራ ባልደረቦቻችን ታማኞች እንሆናለን። ለተራቡት እናበላለን፣ ለተጠሙት እናጠጣለን፣ ለተቸገሩት እንሰጣለን፣ የተቸገሩትን እናስባለን። የወንድሜ መከራ የእኔም መከራ ነው ብለን እናስባለን። እዚህ ቅዳሴ ማርያም ትርጉም ላይ እንዲህ ይላል፣ ጻድቃን ቅዱሳን ከራሳቸው ክብር ይልቅ የወንድማቸው ክብር ሲነገር ይደሰታሉ። ደስ አይደል? እስቲ ቅዱሳን ከራሳቸው ክብር ይልቅ የወንድማቸው ክብር ሲነገር ይደሰታሉ። አያችሁ፣ በረከታቸው ይደርብን። የቅዱሳን አባቶቻችን በረከት አባቶቻችን እንደዚህ ናቸው። እኛስ ጋር በዓለም ያለነው እኛ የራሳችን ክብር ካልተነገረ ከፍ ከፍ አድርገው ካልጠሩን አይ ዶክተር የሆነው ፕሮፌሰር የሆነው ቅጽል ስሙ ዓለም የሰጠችው ስሙ ካልተጠራ የሚያኮር እኔ እዚህ ቦታ ላይ እንዴት እዚህ ተቀምጠ ተማሪ እኔ እዚህ አማራ ላይ እንዴት ሆኜ እቀመጣለሁ? እኔ እኮ ማንም ከኔ በላይ ሰው የለም የሚሉ ብዙዎች አሉ። አባቶቻችን ግን ከራሳቸው ክብር ይልቅ የወንድማቸው ክብር ሲነገር ይደሰታሉ። ቤት ስለቆዩ በኢየሩሳሌም ከተማ በሰላም ከተማ በእናት ቤተ ክርስቲያን በወንጌል ውስጥ ስላሉ በሃይማኖት ስላሉ፣ ስለዚህ በሃይማኖት እንድንጸና የሚያደርገን እግዚአብሔር መንፈስ ቅዱስ ነው። መንፈስ ቅዱስ ሲለይ እንደ አርዮስ ከሃዲ ትሆናለህ። እንደ ይሁዳ በገንዘብ ፍቅር፣ እንደ አርዮስ በጥርጥር፣ እንደ ንስጥሮስ በክደት ትመላለህ። መንፈስ ቅዱስ ሲርቅ ነው። ፍጥጥ ያለውን እውነት ቁልጭ ያለውን እውነት ሐሰት ነው ብለህ ትናገራለህ። መንፈስ ቅዱስ ሲርቅ እንደዚህ ነው። መንፈስ ቅዱስ ሲመላል፣ መንፈስ ቅዱስ ከኛ ጋር ሲሆን እንደዚህ ጻፍ ወደል ቃል እግዚአብሔር ይሰማል። አያችሁ፣ ፍጥጥ ያለውን እውነት እግዚአብሔር ስሙ የተመሰገነ ይሁን። ሌላውና የመጨረሻው ኢየሩሳሌም የተባለች ተስፋ የምናደርጋት ኢየሩሳሌም ሰማያዊት ኢየሩሳሌም። ይህ ሁሉ ስብስብ፣ ይሄ ሁሉ ክብችት፣ ይሄ ሁሉ እረፍት፣ ይሄ ሁሉ ዝማሬ፣ ይሄ ሁሉ ወንጌል፣ ይሄ ሁሉ ቃል
ቃለ እግዚአብሔር የሚከናወነው እኛም ለመስማት የምንሰበሰበው ስራ ስላጣን ነው፣ መሄጃ ስላጣን ነው። የዚህ ሁሉ ሰው ዓላማው አባቶቻችንን ጨምረን የዚህ ሁሉ ዓላማ ምን የክርስቲያኖች ዓላማ ምንድነው? መጨረሻችን ምንድን ነው? ተስፋ የምናደርገው ለምን መጣችሁ ብንባል ምን ለማግኘት ነው? ወንጌል የምንሰማው ምን ለማግኘት ነው? ንስሐ የምንገባው ምን ለማግኘት ነው? ሥጋው ደሙን የምንቀበለው ተስፋ የምናደርጋት መንግሥተ ሰማያት። መንግሥተ ሰማያት ኢየሩሳሌም ናት። ኢየሩሳሌም ሰማያዊት። እችን ለማግኘት ወንጌል መማር አለብን። እችን ለማግኘት እመቤታችን ቅድስት ድንግል ማርያምን እናትነቷን፣ ምልጃዋን፣ መጠለያ መጠጊያ ማድረግ አለብን። እችን ተስፋ መንግሥተ ሰማያትን ለማግኘት የላይኛይቱ የኢየሩሳሌም እንደራሴ ይቺ ቅድስት ሀገር ቤተ ክርስቲያን ናት። በዚች ሳገባ ላይኛው መግባት አይቻልም። በዚች ስንቆይ የላይኛይቱ የመጨረሻይቱ የኢየሩሳሌም ተስፋ የምናደርጋት ሰማይት ኢየሩሳሌም መግቢያዋ በሯ እቺ ቅድስት ቤተ ክርስቲያን ናት። በዚች መቆየት ለኛ መልካም ነው። በዚች መቆየት ለኛ የዘላለም ረፍት ነው። በዚህ መቆየት ለኛ የዘላለም ሕይወት አለው። በዚህ መቆየት ለኛ ከኃጢአት ተለይቶ ከበደል ርቆ ከዝሙት ርቆ ከበደል ርቆ ከዘረኝነት ተለይቶ በዚህ መቆየት ጸጋ እግዚአብሔርን ያስመላል። ተስፋ መንግሥተ ሰማያትን ያወርሳል። አሁን አባቶቻችን መጨረሻ ላይ እንዲህ ይላሉ፣ በሰማነው የሕይወት ቃል 30 60 100 ያማረ ፍሬ እንድናፈራ ማን ይርዳን ይላሉ? እግዚአብሔርን። ምንድነው 30 ምንድነው 60 ምንድነው 100 ብለን እንጠይቃለን። ብዙ ትርጓሜ ያለው የተወሰነችው ልንገራችሁ። 30ው ንባብ ነው፣ 60ው ትርጉም ነው፣ 100 ምስጢሩ ነው። አያችሁ፣ እነኚህ ሁሉ የሌለው ባዶ ማድጊያ ማለት ነው። ንባብማ ሁሉም ያነበዋል። ንባብ ይገላል፣ ትርጉም ግን ያድናል የሚሉ አባቶቻችን። በትርጉም ነው ቤተ ክርስቲያናችን ትምህርቷን የምታስተምረው፣ በምስጢር ነው ብታነው። ቅድስት ቤተ ክርስቲያናችን በ3 መሰረታዊ ነጥቦች አስተምረዋን ትገልጣለች። እነኝህን ቃል ልንገርና ትምህርት ይልቋቸዋል። በስንት አልኳቸው? አዎ በ30 በ60 በ100 ማለት ነው። ምስጢሩ ከደረሳችሁበት ወይንም በንባብ በትርጉም በምስጢር ማለት ነው። ቀደም ሊቁ አባታችን ሲያነቡ ሊቁ እየተረጎሙ ያመሰጥራል። ቤተክርስቲያን መለያዋ ይሄ በቃ መለያዋ የትርጉም ባለቤት ናት፣ የምስጢር ባለቤት ናት። የሰማያዊት የኢየሩሳሌም መግቢያ የሆነችው ቅድስት ሀገር በደሙ የመሰረታት የሲኦል የገሃነም ደጆች የማናውጧት ሁልጊዜ የሰላም ከተማ ሰላምን የምትሰብ ሁልጊዜ የሰላም አለቃ የክርስቶስን ድምፅ የምታሰማ ሁልጊዜ የእንትና መምጣት ሳይሆን የሚያስጨንቃት የክርስቶስን መምጣት የምትጠባበቅ ይቺ ቅድስት ሀገር እናት ቤተ ክርስቲያን። በዚህ ስንቆይ ተስፋ መንግሥተ ሰማያትን እናገኛለን። ስለዚህ ደቀ መዛሙርቱ ቆዩ ባላቸው ላይ ቆዩ። ጥበብ ገላጩን ጸጋን የሚያደላድለውን ፍርሃትን የሚያርቀውን መንፈስ ቅዱስ ወረደላቸው። ስለዚህ እኛም በዚህ መቆየት፣ በእመቤታችን ምልጃ መቆየት፣ በቤተ ክርስቲያን መቆየት፣ በወንጌል መቆየት፣ በሃይማኖት መቆየት ሳንናወጥ እንደ ባህር ላይ ኩበት ሳንዋልን የትኛው ሃይማኖት ይሻላል የትኛው እምነት ይሻላል ሳንል ኦርቶዶክሳዊ ተዋህዶ ቅድስት ቤተ ክርስቲያን በሰጠችን ሃይማኖት ስንቆይ ተስፋ መንግሥተ ሰማያትን እናገኛለን። በኢየሩሳሌም እንድንቆይ እግዚአብሔር ይርዳል። ወአንተ ውስተ ንበሩ ሀገረ ኢየሩሳሌም፣ በኢየሩሳሌም ከተማ ቆዩ። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የአባቶቻችን በረከት ረድኤት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ጨምሩበት፣ እልልታው ጨምሩበት። መጋቤ ሃይማኖት መምህር ተክለ አንትሙ ውስተ ንበሩ ሀገረ ኢየሩሳሌም እስከ ተለብዙ አትሂዱ። አንዴ ዝማሬ ብቻ ዘምረን ነው የምንወጣው። ይዟችሁ ዝማሬው አባቶቻችን በረከት ሰጥተውን እንሄዳለን። ቸኩለን የምንሄድበት ምንም ነገር ዓለም ምንም የሚያስደስት የለም። በዚህ ቆዩ ነው። መላእክተ አርያም ሲባል
ወንጌሉን ሰማን። ዝማሬው ቡራኬ እስከሚሰጠን መጽናት ያስፈልጋልና ለመምህራችን በእውነት ለመጋቤ ሃይማኖት መምህር ከተአብ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን አምላከ ቅዱስ ገብረ መንፈስ ቅዱስ አምላከ ቅዱስ ተክለ ሃይማኖት ረጅም ዕድሜ ከጤና ጋር ያድልልን። እኛም በሰማነው ቅድም እንዳሉት ንባቡን ከትርጓሜ ትርጓሜውን ከምስጢር በላያችን ላይ ፍሬ እንዲያፈራ አምላካችን ይፍቀድልን። በእውነት ጉባኤ ተክለ አብ ዛሬ ከጻድቁ ከአባታችን ከአቡነ ገብረ መንፈስ ቅዱስ ጋር ገጥሞ ትርጓሜውን ሰምተናል፣ ወንጌሉን ሰምተናል። ሳምንት ጉባኤ ተክለ አብ ደግሞ የተክለ ሃይማኖትና የቅዱስ ሚካኤል አንድነት ሰኔ 12 ነው የሚገጥመው። ስለዚህ በሚገባ ደግሞ ለዛሬ ሳምንት በሰላም አድርሰን የቅዱስ ተክለ ሃይማኖትና የቅዱስ ሚካኤል እንደምታዩት ምንነት ወንጌሉ ወይም ደግሞ ገድሉ ይተረጉምልናል። ለዛሬ ሳምንት በሰላም ያደርሰን፣ ጸጋውን በረከቱን ያብዛልን፣ ሀገራችንን ሰላም ያድርግልን። ከዚህ በመቀጠል ዲያቆን ዘማሪ ኤርምያስ ይዘምርናል። ከእሱ ጋር ልጆቻችን የገዳሙ ከአደናገል ሰንበት ትምህርት ቤት የመጨረሻውን ዝማሬ ያሰምተው ሁላችንም በጊዜ ተባርከን እንሄዳለን ማለት ነው። ወደ ዘማሪ ኤርምያስ ወስዳቸዋለሁ። የተቀመጡን ተነስተን በአንድነት እናመሰግናለን።
ለኢትዮጵያ ለሀገራችን ሰላሟን ፍቅሯን የቀደሙ አባቶቻችን በፍቅር የኖሩባት ሀገር ተግባብተው የኖሩባት ሀገር ናትና የቀደመዋን ፍቅሯን ለኢትዮጵያ እግዚአብሔር ይላከላት። ከዚህ በመቀጠል የደብሩ የገዳሙ ደናግል ሰንበት ትምህርት ቤት ወጣት ልጆቻችን እንግዲህ በዚህ በምሽት ከሩቅ ቦታ እየመጡ እዚህ ተሰልፈው እዚህ ለዝማሬ ተዘጋጁ ለእናንተ ለማቅረብ ነው። እነሱማ ዘወትር በዚሁ ነው ያሉት። ስለዚህ ሁላችሁም ተረጋግታችሁ